بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم ما صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድምቶቼ بارك الله فيكم ይህንን ቪዲዮ በማሰራጨት ተባበሩኝ እላችኋለሁ አላህ ሐቅን በሐቅነቱ ያሳየንና የምንጸናበት ያድርገን ባጢልን ባጢልነቱ ያሳየንና የምንረቀው የምንጠነቀቀው ያድርገን ወቢላሂ ተውፊቅ ይሄ መሳላ ብዙ ሰዎች ሊያነጫንጭ ይችላል ወላኪን ሐቅን ፈላጊ ሰው ደግሞ አይነጫነጭም ምክንያቱም መረጃን እንጂ ሰውን አይደለም የሚያመልከው ሰውን አይደለም የሚከተለው ቁርአንና ሐዲስን ነው የሚከተለውና ማለት ነው ዮኒ ማኛ ቤት ለመወያየት የምትገባበዙ ሰዎች ትላንትና ዮኒ ማኛ ሙርተድ ነው ብላችሁ ተናገሩ እንዳልነበረ መልሳችሁ ደግሞ ነብዩን ተሳዳቢ ነው ዲነል ኢስላምን ይሳደባል አካውንቱን እናዘጋ ብላችሁ እርይ ብላችሁ ቲክቶክን አቀውጣችሁት መልሳችሁ ዛሬ ደግሞ እሱ ቤት ለመወያየት የምትገባበዙ ሰዎች ግን እንደው ከጤናችሁ ነው ወይስ የሆነ ነገር ፉት ብላችሁ ነው ምክንያቱም ከጤናችሁ ከሆነ ትላንትና አካውንቱን ለማዘጋት ይሮጣችሁ ዛሬ እሱ ቤት ተሰብስባችሁ አካውንቱን ለማሳደግ ለምን እንደምትጥሩት ነገር ግን ሳስበው የሆነ ጭቅጭቅ ላይ ክርክር ላይ ተከራካሪ ጎበዝ ተብሎ ጭብጨባን ፈላጊ ነው የሚመስለው እንጂ ዲነል ኢስላም ሙርተድን ቤት እንደዚህ እንዲደረግ አይፈቅድም ሙርተድ እንዳውም በእስላማዊ ሸሪዓ በሐዲስም በኢጅማዕም እንዲገደል ነው የተቀመጠው ኢጅማዕ ነው ያልኩት ኢጅማዕ ሚመሳድር ተሽሪዕ አንዱ ነው ስምና ከሚመሰረትበት ውስጥ አንዱ ነው ሶስተኛ ደረጃ ላይ የሚገኘው ነው ቁርአን ሐዲስ ኢጅማዕ ነው طيب حديثه قال رسول الله صلى الله عليه وسلم من بدل دينه فاقتلوه ميلنا ሃይማኖቱን የቀየረ ሰው ግደሉት የሚገድለው ግን የሙስሊም መሪ የሆነ አንድ የሚገድለው ደግሞ በቁርአንና በሐዲስ የሚመራ ሲሆን እዛች ሀገር ላይ የሚከሰቱ ክስቶችን የሌባጅ ይቆርጣል የዝሙተኛ እንዲወገር ያደርጋል ሌላኛው ደግሞ ሙርተድ ሰው እንዲገደል ይገድላል من بدل دينه فاقتلوه ያሉትን አይ ታሪኩ ለዲኒሂ ወሙፋሪቁል ጀማዓት ነው ይላሉ አይ ታሪኩ ለዲኒሂ እምነቱን የተወ ሙፋሪቁል ጀማዓት ከጀማዓዎች የተለየ ጀማዓውን የፈረቀ የተለየ እንደማለት ነው طيب አንድ ሰው ከእስልምና ከወጣኮ ሌላ ጀማዓ መሰረተ አይ ብሎ ላጣጣል ያብዙ ይችላሉ ተጨማሪ ኢጅማዑን ይቀመጣል ማለት ነው ኢጅማዑ ደግሞ صاحب المغني ابن قدامة المقدسي ይጠቅሳል ኢጅማዕን ከኢጅማዎቹም የጠቀሳቸው አንደኛ አቡበከር ሲዲቅን ዑመር ኢብኑ ኸጣብን ዑስማን ኢብኑ አፋንን አሊ ኢብኑ አቢ ጣሊብን ሌሎችንም ሱሐቦችን አብሮ ይጠቅሳል ኢጅማዕ አቡበከር ሲዲቅ ሁሩብ الردة ብሎ ዘካ አንሰጥም ያሉ ሰዎችን ጦርነት ከፍቶባቸዋል አንድ ላይ ሱሐቦች በአንድ ድምጽ አሊ ኢብኑ አቢ ጣሊብ አንተ ጌታ ነህ ያሉ ሰዎችን ጦርነት ከፍቶባቸዋል አንተ ጌታ ነህ ያሉት
ሙርተድ ስለሆነ ሙሰይለመቱል ከዛብን እኔ ነብይ ነኝ ባለበት ቦታ ላ ኢላሃ ኢላላህ እያለ ሙሐመድ ረሱሉላህ እያለ ሶላት እየሰገደ ጾም እየጾመ ሐጅ እያደረገ ነገር ግን ነብይ ነኝ ስላለ ሙርተድ ሆነ። እሱን ነብይ ነው ብለው ያመኑ ሰዎች ሙርተድ ይሆናሉ። ስለዚህ ጦርነት ከፈቱባቸው ሷሃቦች። ይሄንን መረጃ ረግጣችሁ አይ እንደሚመስልን ካላችሁ ኢጅማዕ ዑለማ ያለበትን ጉዳይ ብላችሁ ከሆነ እንግዲህ እናንተ ታውቃላችሁ። ከዛ በኋላ መረጃችሁ መሄጃችሁ እናንተ ምርጫ ነው። ወላኪን አሁን ጉዳይ ይሄ አይደለም። እኔ ጉዳይ ይሄ ሙርተድ የሆነ ሰው፣ ይሄ ነብዩን ተሳዳቢ የሆነ ሰው፣ ይሄ ዲን አልእስላም ተሳዳቢ የሆነ ሰው፣ ዘር ከዘር አጋጭ የሆነ የሚወጣ ካፉ እንደዛ አይነት የሆነን ሰው እሱ ቤት ሄዳችሁ አካውንቱን አንተና ለማዘጋት እንዳልተሯሯጣችሁና እሪ እንዳላላችሁ ዛሬ አካውንቱ ሄዳችሁ ለማሳደግ የቀሰቀሳችሁ ምን ነው? የሻይ ላከላችሁ እንደ በውስጥ ወይስ እውነት ለዲን ተቆርቁራችሁ ነው? የሚገርመው ደግሞ ሌላም ነብዩ እናትና ነብዩ አባትም የሳት ናቸው የሚለውን የሚክድም መጥቷል። ብቻ አላኩል ያህልን ኢማሙ ሸንቀይጤ ያለው ጉዳይ አለ። ቢሆንም ግን ከመረጃ ጋር የትም አይገናኝም። ዋናው ነገር ሰውን ሳይሆን መረጃን ተከተሉ፣ ሐቅን እንጂ ባጢልን አታስነግሱ፣ ሐቅን እንጂ ባጢልን አታውለብልቡ፣ ለሐቅ ቁሙ እንጂ ለሰው ወይም ደግሞ ስታዩትና ስትናገሩት የበላችሁን ያከከላችሁ ጋር አብራችሁ አጣጨብጭቡ። ዲን አልኢስላም ሐቅ ነው። ማንም ውሸት ስለዋሸለት ሊያድግ አይችልም። ማንም ደግሞ በውሸት يعني እውነት ስለተናገረ ዲን አልእስላም አይፈርስም። ዲን አልእስላም በሐቅ የቆመ ነው። ባጢል እንዲያውም ያሰድበዋል። አንዳንድ ሰዎች በባጢል ዲን እናነግሳለን ብለው ይሞክራሉ። በፖለቲካ በተለያዩ ሳስገብተው ነው ያሰድባሉ። ዲን አልእስላምን ምንም አይረዱትም። ዲን አልእስላም በሐቅ ነው የሚረዳው፣ በሐቅ ነው የሚቆመው። ሐቅ ላይ የቆሙ ሰዎች ናቸው ገዘም ከአላህ መረዳትን የሚያገኙት። አላህ ሐቅን በሐቅነቱ ያሳየን፣ የምንጸናበት ያድርገን። ባጢልን ባጢልነቱ ያሳየንና የምንጠነቀቀው ያድርገን። አዮኒ ማኛው ቤት ሄዳችሁ ግን ለመወያየትና ለመመካከር የምትጠራሩ ሰዎች ይብላኝላችሁ እናንተ የፎሎ ጥመኞች ወይ የታዋቂነትና የክርክር ሱሰኞች እላችኋለሁ። አላህ ሂዳያውን ይወፍቃችሁ ይወፍቀንላችሁ። ዛሬ የረመዳን 19ኛ ቀናችንን ይዘናል። በዛሬው የረመዳን ተከታታይ መልእክት በሚል ርዕሳችን የምናወራው ስለ ተሐጁድ ሶላት ይሆናል። እንደሚታወቀው ከአሽረል አዋኺር በፊት ባሉ የረመዳን ቀናቶች ላይ በተለያዩ ዒባዳዎች በተለይ ደግሞ ረመዳን ላይ በብዛት ሁላችንም የምንሳተፍበት የሆነው የሶላት ተራዊህ ሶላት አለ። በሶላት ተራዊህ ይህንን 20 ቀን በርትተን ጠንክረን ከቆየን በኋላ እነዚህን 10 ቀናቶች ደግሞ ልክ እንደነዚህ 20 ቀን ልናያቸው አይገባም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ቀናት ላይ የሆነ መበርታትና መጠንከርን ያሳዩ ነበር። መጀመሪያ ደረጃ ተሐጁድ ማለት ምን ማለት ነው የሚለውን ማየት ይኖርብናል። ተሐጁድ ማለት አንዳንዶች ቂያም ለይል ወይም ደግሞ የሌሊት ሶላት በሚል ያካትቱታል። አንዳንዶች ደግሞ ተሐጁድ የሚለው ቃሉ ራሱ የሚሰጠው ከእንቅልፍ በኋላ ሲሆን ነው። እንቅልፍ መንቃት ወይም መነሳት የሚል ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይህንን የተሐጁድ ሶላታቸውን የሚሰግዱት ከእንቅልፋቸው ተነስተው ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ለሰገዱት የሌሊት ሶላት ተሐጁድ የሚል ስም ተሰጠው። ከሶላት ተራዊህ ጋር የሚለየው ምንድነው ከተባለ ሶላት ተራዊህን የሚሰገድበት አወለ ለይል የመጀመሪያው ለይል አካባቢ ነው። ተሐጁድ ሶላት ደግሞ ወደ ሌሊቱ መጨረሻ አካባቢ ከእንቅልፋቸው ተነስተው ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱት። ሁለቱንም ሶላቶች ስንመለከታቸው አወለ ለይልም ሆነ አኺረ ለይል መጨረሻው ለይልም ሆነ ለይሉ ላይ በሙሉ የሚሰገዱ ሶላቶች ሶላት ለይል ቂያም ለይል ሚል ይካተታል ማለት ነው። ሱብሃነሁ ወተዓላ ይህንን የቂያም ለይል አስመልክቶ የተናገረውን እንመልከት። የአርራህማን ባሮች ብሎ የሱ ባሮች እንደሆኑ የገለጻቸው ባሮቹ ከባህሪያቸው ውስጥ ሲናገር ምንድነው ያለው? ወለዚነ የቢቱነ ሊረብሂም ሱጀደን ወቅያማ፣ እዛ ለጌታቸው ለአላህ ሱብሓነሁ ወተዓላ የሚያድሩ ናቸው። ሱጁድና ቅያም እያደረጉ እየሰገዱ የሚያድሩ ናቸው ብሎ አላህ ሱብሓነሁ ወተዓላ የሌይል ሶላትን በጣም እንደሚያበዙ ይነግረናል። በሌላ የቁርአን አንቀጽ ላይ አሁንም አላህ ሱብሓነሁ ወተዓላ የሙተቆችን ባህሪ እሱን የሚፈሩትን ሰዎች ባህሪያቸውን ሲናገር ካኑ ቀሊለን ሚነ ሌይሊ ማ የህጀዑን፣ ከሌይሉ ክፍል የሚተኙት ጥቂት ነበር ይላል አላህ ሱብሓነሁ ወተዓላ። በአጠቃላይ ሶላት ሌይል የአርራህማን ባሮች መገለጫ ነው ማለት ነው። በረመዳን ላይ ሲሆን ይበልጥ ትኩረት ልንሰጠው የሚገባ ጉዳይ ነው። ከረመዳንም ደግሞ አሽረል አዋኺር ላይ ይበልጥ ደግሞ ከዚህ በበለጠ ትኩረት ልንሰጥበት የሚገባ ጉዳይ ነው። የተሐጁድ ሶላት፣ ተራዊህ፣ ሌሎችም ለይል ላይ የምንሰግዳቸው ሶላት ቂያም ለይል የሚለው ያካትታቸዋል ካልነ ለዚህ ለቂያም ለይል ደግሞ የቁጥር ገደብ እንደሌለው ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንማራለን። ሶላቱ ለይሊ መስና መስና ፈኢዛ ኸሺተ ሱብሐ ፈአውቲር ቢዋሂዳ፣ ሶላት ለይል ሁለት እያደረክ መስገድ ነው። አጅር ይደርስብኛል ብለህ ከፈራህ የሰገድከውን ሶላት አንዲት ረክዓ ጨምርና ዊትር አድርገው ብለው ነብዩ ሰለላሁ ዐለይሂ ወሰለም
ገደብ እንደሌለው ተናግረዋል። ከዚህ በተጨማሪ ደግሞ ከዑለሞች ከሰለፎች አንደበት ኢብኑ አብዲል በር አተምሂድ በተባለ ኪታባቸው ላይ ሶላት الليل ገደብ እንደሌለው በዚህ መልኩ ይነግሩናል። فلا خلاف بين المسلمين أن صلاة الليل ليس فيها حد محدود وأنها نافلة وفعل خير وعمل بر صلاة الليل بقطر يتجدب على مهون بمسلموش مكاكل منم أينت خلاف يلم صرف سرانو وملكام سرامنو قالونا من شاء استقل ومن شاء استكثر فلقسو يا سنسال يفلقسو دمو يا بزال ብለው አተምሂድ በተባለ ኪታባቸው ላይ ይነግሩናል። ነገር ግን ተራዊህ ሶላትን ከሰገድን በኋላ እንደገና ተሐጁድ መስገዳችን ማለትም አልፈስሉ በይነል ቂያም በሁለት ቂያም الليل መካከል መለየታችን ይህ ተዓቡድ አይደለም። ይሄ የተፈለገበት ምንድነው? ሶላት ተራዊህ ተሰግዶ እንደገና ተሐጁድ ቢባል ሰው ይደክማል። ስለዚህ ሶላት ተራዊህ ከተሰገደ በኋላ እረፍት አድርጎ ሁሉም እንደገና ኃይላቸውን አጠናክረው መጥተው ለተሐጁድ ሶላት እንዲበረቱ ለማድረግ እንጂ በቂያሞች መካከል መለየቱን ተዓቡድ አድርገን መያዛችን አይደለም። ሸህ ሷሊህ አልፈውዛን ኢትሐፉ አህሊል ኢማን ቢመጃሊስ ሸህሪ ረመዳን በተባለ ኪታባቸው ላይ ሰዎች አሽረል አዋኺር ላይ ተራዊህ ሶላትን ከሰገዱ በኋላ ሌሉ መጨረሻ አካባቢ ላይ ተነስተው ደግሞ በሌላ ትርፍ ሶላትን ቂያም الليልን በመስገድ ደግሞ ተጠናከራቸውን ከጠቀሱ በኋላ እዚህ ኪታባቸው ላይ ምናሉ ويسمونها قياما وهذا اختلاف في التسمية فقط وإلا فكلها يجوز أن تسمى تراويح أو تسمى قياما ተራዊህ ከሰገዱ በኋላ መጨረሻ ላይ የሚሰግዱትን አሽረል አዋኺር ላይ መጨረሻ ላይ ደግሞ የሚሰግዱትን ሶላት ቂያም الليል ብለው ይጠሩታል። ይሄ የስም ልዩነት ብቻ ሁሉም ቂያም الليል ወይም ተራዊህ ተብሎ ሊሰየም ይችላል ይላሉ ሸህ ሷሊህ አልፈውዛን። ስለዚህ ልዩነታችን ተስሚያ ላይ ስያሜ ላይ ብቻ ነው ማለት ነው። አንዱ ተሐጁድ ሊለው ይችላል፣ አንዱ ተራዊህ ሊለው ይችላል፣ አንዱ ቂያም الليል ሊለው ይችላል። ሁሉም ግን ቂያም الليል የሚለው ስም ያካትታቸዋል። يطيلها اغتناما لفضل الأشهر الأواخر اجتهادا في الخير በኸይር ነገር ላይ ኢጅቲሃድ ማድረግን ፈልገው ይህንን የሚሰሩ ሰዎች በዚህ ተግባር ላይ ከሰለፎች የቀደሟቸው እንዳሉና የሰለፎችም ተግባር እንደሆነ ይጠቅሳሉ። ያም ሆነ ይህ ቂያም الليል ማነው ተራዊህ ማነው ተሐጁድም አልነው በሶላት الليል ላይ ልንጠነክር ይገባል። መጀመሪያውም ላይ መሃሉም ላይ መጨረሻውም ላይ በተለይ አሽረል አዋኺር ላይ ልንጠነከር ይገባናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።